ሌላም እንደዛ ነው። እኛ እንደኔ አይነት ህዝብ ወዳድ አገር ወዳድ ግለሰብ ህዝባችን እርስ በእርሱ በሰላም እንዲኖር ነው። እርስ በእርሳችን ብቻ አይደለም፣ ከጎረቤት አገር ከሱዳንም ይሁን ከማንም ጋር በሰላም መኖር። ጦርነት አያዋጣም ነው፣ አያዛልቅም። ስለዚህ ለአብይ አህመድ ሲባል የሚሞት ወታደር ያቁም እያልኩ ማብቃት አለበት እያልኩ ወታደሩ አያስፈልገኝም በቃኝ በል እያልኩ እንጂ ትግራዋይ እየገደል ከአማራ ምናምን እየገደል አታችልም። አሁን ደግሞ የማይቻል ጦርነት ውስጥ ነው። እዛ ላይ ትችሉት ሰራዊት አርሚ 7 የሚባለው በጣም ሀይሊ ፕሮፌሽናል የሆነ ሚሊተሪ ነው። ሀይሊ ፕሮፌሽናል የሆነ ሚሊተሪ ነው። አሁን አስትሪዝም ብለህ ከተራ ወታደር ጋር እንትን ምትለው አይደለም። እሱ ጋር ሄደ ግጠም። ጥይት ፈቶ መቅጠም የማይችል ሰው ሄደ የጥይት ማብረጃ ይሆን ማለት ተገቢ አይመስለኝም። እና እኔ ነው ብዙዎቻችሁ እንደምታውቁት ለኢትዮጵያ ሕዝብ ብሔር ብሔረሰብ ካለኝ አክብሮት ፍቅር በስርዓቱ ቁማር የሚጫወቱ ኮንቪንስ እና ኮንፊውዝ የሚያደርጓችሁን ነው የምቃወመው። እኔ ከህዝብ ጋር ግን ስርዓቱን ደግፎ ደግሞ ህዝብ የሚፈጁትን እንቃወማለን። ህዝብን መፍጀት ተገቢ አይደለም። በተቻለ መጠን በአንድም ይሁን በሌላ ለማስተማር የሚገባውን ነገር ነው የምናደርገው። በነበረው ጦርነት ትናንትና አብዛኛው ወታደር የሆነበትን እና የደረሰበትን ቪዲዮዎች እንግዲህ ማየት አፒታይቱ ካላችሁ ለእኔ ወገኖቼ ናቸው ሁሉም ብያለሁ። እኔ ቪዲዮ ሳሳይ ብዙ ሰው እንደው የወታደሩን ሞት ፈልጌ አይቼ ደስ ብሎ እንዳይመስልህ። እኔ ንዴቴና ቁጣዬ በዚህ ሰውዬ ላይ በሌላ ላይ አይደለም። ግን ነው የተመታችሁንም ድሮ እናሳያለን። አንድ ሀገር ነው እናሳያችኋለን። ለማንኛውም አንዳንድ ሰው ካላየሁ ኋላ ምንም እንደ ቶማስ ስለሚል ምንም ችግር የለውም። ግን እንደዛም ሆኖ አዋጭ አይደለም እያልን ያለ ነው። ጦርነት አዋጭ አይደለም እንጂ አርሚ 7 የሚባለው በትግራይ በኩል ያለው ፕሮፌሽናል ሚሊተሪ ላሳዩት ፕሮፌሽናሊ የውጊያ አቅም ብቃት ስነ ስርዓት ግን ዲስፕሊን በእውነት ኢትዮጵያዊ አይደለም አፍሪካዊ የሚኮራባቸው ይመስለኛል። ያላቸው ዲሲፕሊን እና ስነ ስርዓት የቆሰለ የተመታ ግራ ተጋብቶት በየቦታው የተበታተነ ወታደር እሱን አክመው ፈራስ ይዘው በሰላም ወደ ቤቱ ለመሄድ ያደረጉት ጥረት የሚደነቅ ነው፣ የሚያኮራ ነው። የሚያኮራ ነው። በዛ አጋጣሚ እነሱን በዚህ አጋጣሚ ሳላመሰግን አላልፍም። አይ ቲንክ የተለያየ መረጃዎች እንግዲህ ደጋገምኩ እንዳልደጋገምባችሁ እንጂ ዩቲዩብ ላይ ለቅቄላችኋለሁ። ዩቲዩብ ላይ ገብታችሁ አንዳንድ በድምፅ ያሰማኋችሁ ከፈለጋችሁ በምስልም በቪዲዮ ማየት ከፈለጋችሁ ዛሬ ዩቲዩብ ላይ ለቅቄዋለሁ። ገብቶ ማየት የእናንተ ድርሻ ነው። በዚህ አጋጣሚ ሌላ ነገር አይደለም ብዬ ነው። ያ ሰላም ያምጣልን። ልክ ነህ። እኔም ጸሎቴ እሱ ነው፣ ሰላም ያምጣልን ነው። እኔ የምታወቀው ያው በሰላም የሰላም አምባሳደር ነህ ነው የሚሉኝ ብዙዎቹ። ይሄ ሰላም ሎሬት ብሎ ተሸልሞ አብይ አህመድ ስንት ጦርነት አድርጓል እስካሁን። እኛ ደግሞ ያው ስንት ዓመት ሙሉ ለህዝብ ሰላም ለህዝብ ድምፅ እየሆነን እየታገልን አለን። ኔዋ ዋሊ ነው አርሚ 7 የሚባለው የኔ ወንድም ተኩሱ አይደለም አይተው ታለቅሳለህ። በጣም አደገኛ ሰራዊት ቬሪ ዌል ፕሮፌሽናል ያልዳለን። ታሪኩን ካላወቅ እዛ አካባቢ ያሉትን ጠይቃቸው አይነት ሰራዊት እንደሆነ ተውት። ምላስ ላይ ማስቲካ ካለ ለይቶ መምታት የሚችል ሰራዊት ነው። ይህ ዝም ብሎ እንደ ሚሊሻ 3 ቀንና 1 ሳምንት የሰለጠነ ምናምን አይደለም። ምክንያቱም እነሱም እኮ እሱ ስለገባቸው ይመስለኛል። ይሄ
የድሃ ቤተሰብ ለእንጀራ ብሎ ወታደር ሆኖ ለውጊያ የመጣውን ከምንገለው በሰላም እጁን ሰጥቶ በጣም ከቻላችሁ ለወታደሮች ምክሬ በተቻለ መጠን እጅ ስጡ። የትም አማራም ክልል ስትገባ ስፔሻሊ ትግራይ ታውቃላችሁ፣ በጣም አደገኞች ናቸው። ተኩስ አታመልጥም። አትተኩስ። የአስካትን እንትን ጠበንጃዋን ጥይቷን በሰላም አስረክባቸው። ብርሃኑ ጁላ ህይወቱ የተረፈው ተማርኮ ነው። ባጫ ደበሌ ህይወቱ የተረፈው ተማርኮ ነው። እነ ጀነራል አስፋው ሌሎቹ ስማቸው ጠፋኝ፣ ህይወታቸውን ያተረፉት ተማርከው። ስለዚህ ወታደሩን ኮሎኔልን በየትኛው አብይ አህመድ ቢልካችሁ ህይወታችሁን ለማትረፍ ቀላል ነው ሲባል መማረክ። ጥይትን አትተኩሳት፣ ከነ እንትኗ ከነ ካርታዋ ሳትተኩስ አሽጋት አስረክባቸው። በቃ አለቀ። ሰላም ነው። እኔ ለአብይ አህመድ አልሞትም፣ ሰላም ነው ፈልገው ምናምን ብሎ መስጠት ነው። አይ ቲንክ በዛ መልኩ በጣም ወል ፕሮፌሽናል ናቸው። በዛ አቅጣጫ ወል ፕሮፌሽናል ናቸው። እሱም በማድረግ የበኩላችሁን ትብብር ታደርጋላችሁ፣ እናንተም መልእክቴን ታደርሳላችሁ ብዬ ተስፋ አደርጋለሁ። ይህንን ይመስላል። ምናልባት ጥያቄዎች ካላችሁ ልትጠይቁኝ ትችላላችሁ፣ ልረዳችሁ እችላለሁ። ጥያቄዎች ካሏችሁ አንዳንድ ሰራዊቱን በተመለከተ መልእክት ስትናስተላልፍ ደግሞ በተቻለ መጠን ሼር፣ ኮፒ ሊንክ፣ ሪፖስት አርጉት። ወታደር ይጠቅማል። ከዚህ በፊት በትግራይ ጦርነት ጊዜ ያስታውሳለሁ፣ 2 ከተማረኩ መልእክት የላኩልኝ የእሱን መልእክት ሰምተን ነው ህይወታችን የተረፈው ብለዋል። ህይወታችን የተረፈው የእሱን መልእክት ሰምተን ነው። በቃ እጅ ሰጠን፣ አልሞትንም፣ ተረፍን አሉ እና ምስጋና ልከውልኝ ነበረ እና ሌሎቹም በዚህ አጋጣሚ መልእክቴን አድረሱ። ወታደሩ ጀስት እጅ በመስጠት ህይወቱን ማትረፍ ነው። እንደነ ባጫ እንደነ ብርሃኑ ጁላ እሱ ነው ከእናንተ የሚጠበቀው። ይህንን በማድረግ ደግሞ አስፈላጊውን ትብብር ታደርጋላችሁ ብዬ ተስፋ አደርጋለሁ። አብዛኛዎቻችሁ ውጊያ እዚህ ቲክቶክ ላይ መጥተህ እንደምታወራው እንዳይመስል፣ በጣም አደገኛ ከባድ ነው። ወይ ቪዲዮዎቹን ስታዩ ራሱ አደጋው ስጋቱ በጣም ይገባቸዋል። ሲሪየስሊ ነው እኔ ለዛ ነው ማለት ነው ሰብአዊነት የሚሰማኝ። አንዳንዶች በጣም ሰብአዊ ነህ ለሰው ልጅ ይሉኛል። ዝም ብዬ አይደለም ከየትም ያመጣሁት አለ እና እዚህ ቲክቶክ ላይ ዝም ብለህ እንደምታወራ አሜሪካ ምናምን ቁጭ ብለህ አይደለም። ሰዓቱ ላይ ስትወታደራው ትናንትና አርሚ 7 ጊዜ ስጣቸው የሚያለቅሰውን አቤላ አንዳንዶች ቶክስ ሰምቶ ያቁም ሲበታተኑ፣ አንዳንዶቹን እየሰበሰቡ አታልቅሱ ብለው አንዳንዶቹ